የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ሐሙስ የሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ መደመጥ ይገባቸዋል ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን እንደ ቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ከሀገር መኮብለላቸው አይቀሬ ነው ሲሉ የአሜሪካው አምባሳደር ያስተላለፉት መልእክት እያነጋገረ ነው። የአሜሪካው አምባሳደር ከዚህ ከፍ ሲል ኢሳያስ መጨረሻቸው የጋዳፊ ጽዋ ነው ሲሉ አመልክተዋል። አምባሳደሩ ይህን ያሉት ከዋነኛ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ተቃዋሚ ጋር በአሜሪካ በመከሩበት ወቅት ነው። ጥንቅራችን መረጃውን ወደ እናንተ ለማድረስ ይዞታል። ካይሮና አስመራ ላይ ተመክሯል። ታላቁ የህዳሴ ግድብ ቢመረቅም የግብጽ ባለስልጣናት አሁንም ሩጫቸውን አላቆሙም። የአስመራው ምክር ካይሮ ገብቷል። ከወደ ካይሮ የተባለ ነገር አለ። ጥንቅራችን ከካይሮ እስከ አስመራ የነበሩትን ሂደቶች ቃኝቷል። ዘርዘር አድርገን ይዘናል። ከሰሞኑ የኢትዮጵያን ኢኮኖሚ በተመለከተ ብዙ አነጋጋሪ መረጃዎች እየወጡ ይገኛሉ። ከብድር መክፈያ ጊዜ ሽግሽግ ድርድር አለመሳካት ጀምሮ እስከ ዶላር ምንዛሬ መናር እንደዚሁም ከዋጋ ግሽበትና ከኢትዮጵያ ኢኮኖሚ እድገት ትንበያ ጋር በተያያዘ ተስፋ አለ ስለመባሉ በርካታ መረጃዎች ወጥተዋል። ከዚህ ውጪም በውጭ ብድር ጫና ውስጥ ያለችው ኢትዮጵያ ተጨማሪ ብድር ጠይቃለችም እየተባለ ይገኛል። ጥንቅራችን የኤክስፖርቱን የሰሞኑን ገበያ አካቶ ይዞታል። በጋዛ የተኩስ አቁም በተደረገ ማግስት ሐማስ ከፍተኛ ግድያ መፈጸሙ ተሰማ። በአዲሱ የሰላም ስምምነት ጋዛን ከማስተዳደር ሚናው ዘወር የሚደረገው ሐማስ በጋዛ ቁጥጥሩን ለማጥበቅ በጋዛ የሚገኙ ተቀናቃኝ ኃይሎች ላይ ማጥራት ዘመቻ መክፈቱን የኒውዮርክ ታይምስ ዘገባ አመልክቷል። ሐማስ ተቀናቃኞቹን በአደባባይ መረሸኑን የተመለከተ ዘገባ ይዘናል። ኤርትራ በአዲስ አበባ የተካሄደው ጉባኤ ላይ ብርቱ ተቃውሞ አሰምታለች። ጉባኤው ከባህር በር ጋር በተያያዘ የተዘጋጀ ሲሆን የኢሳያስ አፈወርቂ አስተዳደር ብልጽግና በከንቱ እየደከመ ነው ሲል ትችቱን ሰንዝሯል። መረጃውን እናደርሳለን። በትግራይ ክልል ተፈናቃዮች በወሩ እየተመለሱ መሆኑ ተነገረ። በክልሉ ካሉ 6 ወረዳዎች ተፈናቅለው የነበሩ 62000 ገደማ ሰዎች መስከረም ወር ላይ መመለሳቸውን አንድ ሪፖርት አመልክቷል። አጠር ያለ ዘገባ አክለናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢሳያስ ከሀገር ይኮበልላሉ። አምባሳደሩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንደ ቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ከሀገር መኮብለላቸው አይቀሬ ነው ሲሉ የአሜሪካው አምባሳደር ያስተላለፉት መልእክት እያነጋገረ ነው። የአሜሪካው አምባሳደር ከዚህ ከፍ ሲል ኢሳያስ መጨረሻቸው የጋዳፊ ጽዋ ነው ሲሉ አመልክተዋል። አምባሳደሩ ይህን ያሉት ከዋነኛ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ተቃዋሚ ጋር በአሜሪካ በመከሩበት ወቅት ነው። የኢሳያስ አፈወርቂ አስተዳደር ዋነኛ ተቃዋሚ ሆነው ብርጌድ ንሓመዱ ባለፈው ሳምንት በአዲስ አበባ ካካሄደው ስብሰባ በኋላ በዚህ ሳምንት በአሜሪካ መዲና ከአምባሳደር ቲቦር ናጊ ጋር በዋሽንግተን ዲሲ መክረዋል። ከቀናት በፊት በድንበራችን ቅርብ የሆነ ጠንካራ መሰረት መገንባት ለትግላችን አስፈላጊ ነው ሲል ብርጌድ ንሓመዱ በአዲስ አበባ መምከሩን ባመለከተበት መግለጫው መግለጹ የሚታወስ ነው። በቅርቡ በአሜሪካ ሎቢን ጨምሮ ከፍተኛ የሕግ አማካሪ የሾመው ተቃዋሚው ከአሜሪካው አምባሳደር ቲቦር ናጊ ጋር ሲመክር ያሁኑ ለሶስተኛ ጊዜ ነው። የሰማያዊ አብዮት በመባል የሚታወቀው ንቅናቄው ከኢሳያስ አፈወርቂ ቀንደኛ ተቃዋሚው አምባሳደር ቲቦር ናጊ ለሶስተኛ ጊዜ በአሜሪካ መክሯል። የብርጌድ ንሓመዱ ምክክር ኢሳያስ በትራምፕ አስተዳደር የበርካታ ዓመታት ልዩነቱን ለማስተካከል እየሰሩ ባሉበት ሂደት የተካሄደ ነው። ከወራት በፊት ሎቢውን በአሜሪካ መዲና ዋሽንግተን ዲሲ የከፈተው ተቃዋሚ ብርጌድ ንሓመዱ ለሶስተኛ ጊዜ ከአምባሳደር ቲቦር ናጊ ጋር በትላንትናው ዕለት መምከሩን የተመላከተው የኢሳያስ አፈወርቂ አስተዳደር ብርቱ ተቃዋሚ የሆኑትና በፕሬዝዳንቱም በበጎ አይን የማይታዩት አሜሪካዊ አምባሳደር ቲቦር ናጊ ይህን ምክክር ተከትሎ በይፋ ኤክስ ገጻቸው ባሰፈሩት ልጥፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መጨረሻን ከተለያዩ መሪዎች ጋር በማነጻጸር ከስልጣን በኃይል መነሳታቸው አይቀሬ ነው ሲሉ አመልክተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን እንደ ቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ከሀገር መኮብለላቸው አይቀሬ ነው ሲሉ ባሳሰቡበት በዚሁ መልእክታቸው ከፍ ሲልም የጋዳፊ ጽዋ ይደርሳቸዋል ሲሉ አክለዋል። አምባሳደሩ እነዚህ አምባገነን መሪዎች ደጋፊዎች መጨረሻቸው እንዲሆናል ብለው አላሰቡም ነበር ያሉት አምባሳደሩ በኢሳያስ ላይም ታሪክ ራሱን ይደግማል ሲሉ አጽንኦት ሰጥተዋል። የቀድሞ የአሜሪካ ስቴት ዲፓርትመንት የአፍሪካ ጉዳዮች ምክትል ኃላፊ የነበሩት አምባሳደር ቲቦር ናጊ በኢሳያስ አስተዳደር ላይ በሚሰነዝሯቸው ጠንከር ያሉ ትችቶች የሚታወቁ ሲሆን የአምባገነን ስርዓቱ ውድቀት የሚፋጠነው ህዝቡ በመጨረሻ መጋፈጥ ሲችል ነው። ኢሳያስም የመጨረሻው ሰዓታቸው ላይ ይገኛሉ።
ቀሪው ስራ የጠፋውን የምንፈልግበት፣ አስክሬን የምናነሳበትና ተጎጂዎችን የምንመልስበት ጊዜ ነው ሲሉ ከዚህ ቀደም እንዲሁ ጠንከር ያለ ይዘት ያለው መልእክት መስደዳቸው የሚታወስ ነው። ይህን ተከትሎም ኤርትራ በማስታወቂያ ሚኒስትሯ በኩል ይፋዊ ምላሽ ለመስጠት የተገደደች ሲሆን የአምባሳደሩን መልእክት ከምክንያት አልባ ጥላቻ ጋር በማያያዝ የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት ገልጸውት ነበር። ወደ ቀጣይ መረጃ አለፍ። ካይሮና አስመራ ላይ ተመከረ። ካይሮና አስመራ ላይ ተመክሯል። ከቀናት በፊት ጠቅላይ ሚኒስትራቸውን ወደ አስመራ በመላክ ከፕሬዝዳንት ኢሳያስና ከባለስልጣኖቻቸው ጋር እንዲመከር ያደረጉት የሱዳኑ ከፊል አስተዳዳሪ ጀነራል አብዱልፈታህ አልቡርሃን እሳቸውን በተራቸው ግብጽ ካይሮ በመግባት ከፕሬዝዳንት አብዱልፈታህ አልሲሲ ጋር መክረዋል። የሁለቱ መሪዎች ዋነኛ የውይይት ጭብጥም ኢትዮጵያ መሆኗን የግብጽ መገናኛ ብዙሃን ባሰራጯቸው ዘገባዎች አመላክተዋል። ግድቡ ተመርቆ በመጠናቀቁ ከፍተኛ የፖለቲካ ብስጭት ውስጥ የገቡት የግብጽ ባለስልጣናት በግድቡ ዙሪያ በሚሰጡት አሉታዊ አስተያየትና ወታደራዊ ማስፈራሪያ የቀጠሉ ሲሆን አልቡርሃንም ካይሮ የገቡት አልሲሲ ኢትዮጵያ ላይ ዛቻን ባሰሙ በቀናት ልዩነት ነው። የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ቀደም ብለው አስመራ የነበሩ መሆኑ የሚታወስ ነው። አልሲሲ በኢትዮጵያ ዙሪያ የግብጽ ኤርትራና ሶማሊያ ህብረት እንዲፈጠር ብዙ ጥረው የነበረ ቢሆንም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በመጨረሻው ሰዓት በማፈንገጣቸው ጥረቶቹ በሙሉ ሳይሳኩ ቀርተዋል። ተፋላሚያቸውን ጀነራል መሐመድ ሐምዳን ዳጋሎን ያሸነፈው የመሰላቸው ጀነራል አብዱልፈታህ አልቡርሃን ሶማሊያን ተክተው ከካይሮም ከአስመራም ጋር ለመወገን ቢሞክሩም ጀነራል ዳጋሎ ከሰሞኑ የአልቡርሃንን ጦር አከርካሪ በሚሰብር ደረጃ ከባድና ተከታታይነት ያላቸውን የድሮን ጥቃቶች ፈጽመዋል። ጥቃቱ መዲናዋን ካርቱምን ጭምር ያናወጠ ነበር። የሀገራቸውን የውስጥ ጉዳይ በቅጡ ሳይፈቱ ቀጠናዊውን የፖለቲካ ሴራ ጥልፍልፎች ውስጥ ለመግባት ሩጫ ላይ የሚገኙት ጀነራል አልቡርሃን ግድቡን በተመለከተ ካይሮ ገብተው የአልሲሲ አቋም የኔም አቋም ነው በማለት አስነግረዋል። ይህንኑ የእሳቸውንም ቃል ኪዳን የማደስ ድምፅ የግብጽ መገናኛ ብዙሃንም በሰፊው አስተጋብተውላቸዋል። በዚህም አልሲሲና አልቡርሃን ውይይት ካደረጉ በኋላ ኢትዮጵያ በአባይ ላይ በግሏ የምትወስዳቸውን የተናጠል እርምጃዎች አንቀበልም በማለት የኢትዮጵያን አካሄድ አውግዘዋል የሚል የተለመዱ አይነት ዘገባዎች ደጋግመው ተሰራጭተዋል። የሁለቱን ጀነራሎች ውይይት በተመለከተ መግለጫ ያወጣ የግብጽ ፕሬዝዳንታዊ ጽህፈት ቤት ነው። በዚህ ውይይት ላይም የሱዳኑ ጀነራል አብዱልፈታህ አልቡርሃን ግድቡን በተመለከተ የጋራ የጸና አቋም ሊኖረን ይገባል ሲሉ መናገራቸውን የፕሬዝዳንቱን ጽህፈት ቤት መግለጫ ዋቢ ያደረገው የአህራም ኦንላይን ዘገባ አመልክቷል። ይኸው ዘገባ አክሎም ሁለቱ ሀገራት በአባይ ላይ ጋራ ጥቅማችንን ለማስጠበቅ በጋራ እንሰራለን ማለታቸውንም አክሏል። ግድቡ ለ14 ዓመታት ያህል ተገንብቶ የተጠናቀቀው ግብጽ መሰል ተከታታይ መግለጫዎችን እያወጣችና እየመከረች ነው። ግድቡ ቢጠናቀቅም የግብጽ ባለስልጣናት አሁንም ከ10 ዓመት በፊት ሲያራምዱት የነበረውን ኢትዮጵያን አስገዳጅ ውል ወይም ባይንዲንግ አግሪመንት ትፈርም በሚለው አቋማቸው ሙጭጭ እንዳሉ ነው። ይህ ጉዳይ በትላንቱ የፕሬዝዳንት አብዱልፈታህ አልሲሲና ጀነራል አብዱልፈታህ አልቡርሃን ውይይት ላይም የተነሳና የተመከረበት መሆኑንም የወጡት ዘገባዎች አመላክተዋል። በኢትዮጵያ መንግስት በኩል ይህ አይነቱ አቋም ፈጽሞ ተቀባይነት የሌለው ነው የሚል የጸና አቋም እንደተያዘበት ይገኛል። በቀጣይ ርዕስ ግራ አጋቢው የኢኮኖሚ ሁኔታ። ከሰሞኑ የኢትዮጵያን ኢኮኖሚ በተመለከተ ብዙ አነጋጋሪ መረጃዎች እየወጡ ይገኛሉ። የተሻለ ኢኮኖሚ እድገት ትንበያ፣ በሌላ አቅጣጫ የዶላር ንረት እንደዚሁም የዋጋ ግሽበት ቀነሰ የመባሉ ጉዳይ ግራ አጋቢ ሆነው እየታዩ ነው። የኤክስፖርት የውጭ ምንዛሪ ገቢው ከፍ ማለት፣ በሌላ አቅጣጫ ደግሞ በውጭ ዕዳና ጫና ውስጥ ያለችው ኢትዮጵያ ከውጭ አበዳሪዎች ተጨማሪ ብድርን የመጠየቋ ጉዳይም እንደዚሁ አነጋጋሪ መረጃ ሆኗል። ከብድር መክፈያ ጊዜ ሽግሽግ ድርድር አለመሳካት ጀምሮ እስከ ዶላር ምንዛሬ መናር እንደዚሁም ከዋጋ ግሽበትና ከኢትዮጵያ ኢኮኖሚ እድገት ትንበያ ጋር በተያያዘ ተስፋ አለ ስለመባሉ በርካታ መረጃዎች ወጥተዋል። ከዚሁ ጋር በተያያዘም የኢትዮጵያ ኢኮኖሚ በተያዘው የአውሮፓውያን ዓመት ከሰሃራ በታች ካሉ ሀገራት በፈጣን ሁኔታ እንደሚያድግ ዓለም አቀፉ የገንዘብ ተቋም IMF ከሰሞኑ አስታውቋል። በሀገራት ኢኮኖሚ ትንበያው አካቶ IMF የኢትዮጵያ ኢኮኖሚ በተያዘው የአውሮፓውያን ዓመት የ7.2 በመቶ እድገት ያስመዘግባል ሲልም የገንዘብ ተቋሙ በዚሁ የሰሞኑ የትንበያ ሪፖርቱ ይፋ አድርጓል። ትንበያው ተቋሙ ለተያዘው የአውሮፓውያን ዓመት ከሰሃራ በታች ላሉ ሀገራት ከተነበየው 4.1 በመቶ ኢኮኖሚ እድገት የሚበልጥ ሆኖ ታይቷል። በሌላ አቅጣጫ የገንዘብ ሚኒስትር አህመድ ሽዴ የመሩት ከፍተኛ ልዑካን ቡድን በዋሽንግተን እየተካሄደ በሚገኘው ዓለም አቀፉ የገንዘብ ተቋም IMF እና የዓለም ባንክ የጋራ ስብሰባ ላይ ተሳትፏል። በዚህም ኢትዮጵያ ዓለም አቀፉ የገንዘብ ተቋም IMF እና የልማት አጋሮች ተጨማሪ አነስተኛ ወለድ የሚከፈልበት ብድር እንዲሰጧት የጠየቀች መሆኗን ዘገባዎች አመላክተዋል። ጥያቄ የቀረበው በገንዘብ ሚኒስትሩ አህመድ ሽዴ የተመራው ልዑካን ቡድን አማካይነት ነው። በዋሽንግተን በመካሄድ ላይ ካለው የዓለም የገንዘብ ተቋምና የዓለም ባንክ የጋራ ስብሰባ በተጓዳኝ ከIMF ምክትል ማኔጂንግ ዳይሬክተር ኒጌል ክላርክ ጋር በነበረ ውይይት ጥያቄው የቀረበ መሆኑ ታውቋል። በኢትዮጵያ ኢኮኖሚ ውስጥ ፈታኝ ተግዳሮት ሆኖ የቀጠለው አጠቃላይ የዋጋ ንረት ወይም የዋጋ ግሽበት ሲሆን በኢትዮጵያ የመስከረም ወር ሀገር አቀፍ የዋጋ ግሽበት መጠን 13.2 በመቶ ሆኖ ተመዝግቧል። የመስከረም አጠቃላይ ዋጋ ግሽበት ካለፈው ነሐሴ ጋር ሲነጻጸር መጠነኛ ቅናሽ ማሳየቱን
የኢትዮጵያ ስታቲስቲክስ አገልግሎት ጠቅሷል። በሌላ አቅጣጫ ደግሞ ከሰሞኑ የኢትዮጵያ ብሔራዊ ባንክ ባካሄደው 10ኛው ዙር የውጭ ምንዛሬ ጨረታ የአንድ የአሜሪካን ዶላር አማካይ ምንዛሬ ተመን 148.1 ብር ሆኖ የተመዘገበ ሲሆን የዶላር አማካይ ዋጋ በ7.16% ንረት አሳይቷል። ከኤክስፖርት ጋር በተያያዘ ኢትዮጵያ በበጀት ዓመቱ የመጀመሪያ 3 ወራት ከቡና የውጭ ንግድ 762.7 ሚሊዮን ዶላር ገቢ ማግኘቷን የቡናና ሻይ ባለስልጣን አስታውቋል። ገቢ የተገኘው 113542 ቶን ቡና በመላክ ነው። ባለስልጣኑ 151969 ቶን በላይ ቡና በመላክ 622.5 ሚሊዮን ዶላር ለማግኘት ታቅዶ እንደነበር ገልጿል። በተመሳሳይ ንግድና ቀጠናዊ ትስስር ሚኒስቴር አገሪቱ ባለፉት 3 ወራት ለውጭ ገበያ ካቀረበቻቸው ምርቶች 2.48 ቢሊዮን ዶላር ገቢ ማግኘቷን አስታውቋል። በሌላ አቅጣጫ ደግሞ ኢትዮጵያ መንግስት የ1 ቢሊዮን ዶላር የቦንድ ዕዳዋን ለማዋቀር ከአበዳሪዎቹ ጋር ሲያደርግ የነበረው ድርድር ያለ ስምምነት ተቋጭቷል። ገንዘብ ሚኒስቴር በዚሁ በግል አበዳሪዎች ኮሚቴና በመንግስት መካከል ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድር ውጤት አልባ በመሆኑ ህጋዊ አማራጭ ሊከተል እንደሚችል አስታውቋል። በቀጣይ ርዕስ ኤርትራን ያስቆጣው የአዲስ አበባው ስብሰባ። ኤርትራ በአዲስ አበባ የተካሄደው ጉባኤ ላይ ብርቱ ተቃውሞ አሰምታለች። ጉባኤው ከባህር በር ጋር በተያያዘ የተዘጋጀ ሲሆን የኢሳያስ አፈወርቂ አስተዳደር ብልጽግና በከንቱ እየደከመ ነው ሲል ትችቱን ሰንዝሯል። የመጀመሪያው የአፍሪካ የማሪታይም ጉባኤ በአዲስ አበባ ተካሂዷል። ለሁለት ቀናት በተካሄደው ጉባኤ ላይ ከተለያዩ ሀገራት የመጡ ሚኒስትሮች፣ የዘርፉ ባለሙያዎች፣ ባህርተኞችና ቀጣሪ ድርጅቶች መሳተፋቸው ከሎጂስቲክስና ትራንስፖርት ሚኒስቴር የተገኘው መረጃ አመልክቷል። ጉባኤው በዘርፉ ለሚሰለጥኑ ባለሙያዎች የገበያ ትስስር፣ ለማሰልጠኛ ተቋማት ደግሞ ዘርፉ የሚፈልገውን ዓለም አቀፍ ክህሎት ምን መሳይ ነው የሚለውን እንዲያውቁት እንዲሁም ከትልልቅ የዘርፉ ድርጅቶች ልምድ ለመውሰድ እንደሚረዳቸው የኢትዮጵያ ማሪታይም ባለስልጣን ምክትል ዋና ዳይሬክተር ፍራኦል ጣፋ ለሸገር በሰጡት ቃል ተናግረዋል። ኢትዮጵያ በባህር ዳር ዩኒቨርሲቲ የሚገኘው የኢትዮጵያ ማሪታይም ትሬኒንግ ኢንስቲትዩት እና በቢሾፍቱ የሚገኘው የባቦጋያ ማሪታይም አካዳሚ ባህርተኞችን እያሰለጠነች ነው ተብሏል። በእነዚህ ማሰልጠኛዎች የሚሰለጥኑት ባለሙያዎች የሚበዙት የሚቀጠሩት በዓለም አቀፍ ተቋማት እንደሆነም ተነግሯል። በሁለቱ ማሰልጠኛ ማዕከላት የሚያስተምሩ መምህራን አብዛኞቹ የውጭ ሀገር ዜጎች ናቸው ተብሏል። በአዲስ አበባ ለተከታታይ 2 ቀናት በተካሄደው የአፍሪካ የማሪታይም ጉባኤ ላይ የአፍሪካን የማሪታይም ዘርፍ በተመለከተ ጽሑፍ ያቀረቡትና በወርልድ ማሪታይም ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ኢንጋ ባርትሴቪኔ አፍሪካ በዘርፉ ትልቅ አቅም እንዳላት አስረድተዋል። በተጨማሪም በአፍሪካ በዘርፉ የተሰማሩ የልማት አጋሮችን ማስተሳሰርና አፍሪካ በዓለም አቀፉ የባህር ላይ ኢኮኖሚ ያላትን አበርክቶም ለማሳየት ጠቀሜታ እንደሚኖረው የኢትዮጵያ ማሪታይም ባለስልጣን አስታውቋል። ኤርትራ ይህንኑ ጉባኤ በተመለከተ በትናንትናው ዕለት ይፋ ባደረገችው መግለጫ ኢትዮጵያ የባህር በር የሌላት ሀገር ሆና የአፍሪካን የባህርተኞች ጉባኤ ማስተናገዷ ሆን ተብሎ ትንኮሳ ነው ስትል ገልጸዋለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ይህን ጉባኤ ያመለከተውን መረጃ እያይዘው ባሰፈሩት መልእክታቸው የብልጽግና ስርዓት ዋነኛው ማውጠንጠኛ ትርጉም አልባና ተንኳሽ የሆኑ ጉዳዮች ላይ ነው ሲሉ ወቀሳቸውን ሰንዝረዋል። ወደ ቀጣይ መረጃ አለፍ። በትግራይ 62000 ተፈናቃዮች በወሩ ወደ መኖሪያቸው ተመልሰዋል። በትግራይ ክልል ካሉ 6 ወረዳዎች ተፈናቅለው የነበሩ 62000 ገደማ ሰዎች ባለፈው መስከረም ወር ወደ ቀያቸው መመለሳቸውን በኢትዮጵያ ለተለያዩ ጉዳቶች ተጋላጭ የሆኑ የማህበረሰብ ክፍሎችን የሚከታተለው የተቋማት ስብስብ ወይም ክለስተር ገለጸ። ተፈናቃዮቹ የተመለሱት ወደ ኢሮብ፣ ጉሎ መከዳ፣ ዛላምበሳ፣ እገላ፣ ማዕከላዊ አዲያቦና ታህታይ አዲያቦ ወረዳዎች ነው ተብሏል። በኢሮብ 638 ሰዎች፣ ጉሎ መከዳ 1189 ሰዎች፣ በማዕከላዊ አዲያቦ 1814 ሰዎች፣ በእገላ 1835 ሰዎች፣ በዛላምበሳ 17839 ሰዎች እንዲሁም በታህታይ አዲያቦ 29392 ሰዎች በድምሩ በወሩ 62000 ሰዎች በሰሜኑ ጦርነት ተፈናቅለው ወደ ነበሩበት አካባቢዎች መመለሳቸውን ሪፖርቱ አመልክቷል። የተባበሩት መንግስታት ድርጅት ኤጀንሲዎችን ጨምሮ የተለያዩ ተቋማት የተካተቱበት የውስብስብ ትላንት ባወጣው ሪፖርት ነው የተፈናቃዮቹን መመለስ የገለጸው። ከፍተኛ የተፈናቃይ ተመላሾች ቁጥር የተመዘገበው በታህታይ አዲያቦ ወረዳ መሆኑን አስታውቋል። በመስከረም ወር ወደ ወረዳ የተመለሱ ሰዎች ብዛት 29232 መሆኑን ሪፖርቱ አመልክቷል። ከ12000 በላይ ቤተሰቦች ወደ እነዚህ ወረዳዎች መመለሳቸው ተፈናቃዮች በራሳቸው ተደራጅተው የመመለስ እንቅስቃሴን የሚያመለክት መሆኑን ሪፖርቱ ጠቁሟል። በቀጣይ መረጃ ሐማስ በጋዛ ተፈናቃዮች ላይ ዘመተ። በፍልስጤማውያን ሌሎች ቡድኖች ላይ እስርና ግድያ እየፈጸመ ነው። በጋዛ የተኩስ አቁም በተደረገ ማግስት ሐማስ ከፍተኛ ግድያ መፈጸሙ ተሰማ። በአዲሱ የሰላም ስምምነት ጋዛን ከማስተዳደር ሚናው ዘወር የሚደረገው ሐማስ በጋዛ ቁጥጥሩን ለማጥበቅ በጋዛ የሚገኙ ተቀናቃኝ ኃይሎች ላይ ማጥራት ዘመቻ መክፈቱን
የኒውዮርክ ታይምስ ዘገባ አሰምቷል። ሐማስ በርካታ ፍልስጤማውያን ላይ ግድያ የፈጸመ ሲሆን ከሌሎች ታጣቂ ቡድኖች ጋር ተጋጭቷል። አሰቃቂውን ግድያ የሚያሳይ ቪዲዮ መመልከቱን ኒውዮርክ ታይምስ የዘገበ ሲሆን በቪዲዮው የፊት ጭንብል ያጠለቁ የሐማስ ታጣቂዎች በጋዛ ከተማ መንገድ ላይ አይናቸው በጨርቅ የታሰሩ 8 ፍልስጤማውያንን ሲረሽኑ ያሳያል። የተረሸኑት ሁሉም ወንዶች ሲሆኑ የዶግሞሽ ቤተሰብ አባላት ናቸው ተብሏል። የተረሸኑ ሰዎች በመስመር እንዲሰለፉና ከዛም እንዲንበረከኩ ተደርገው ተገድለዋል። ሐማስ ራሱ ቪዲዮውን ቀርጾ ያሰራጨ ሲሆን ቡድኑ በጋዛ ያለውን ቁጥጥር መልሶ ለማስከበር ያለመበት መስሏል። የእስራኤል የጋዛ ዘመቻና ከፍተኛ ውድመት የቡድኑን ድጋፍ የሸረሸረ ሆኗል። የሐማስ የውስጥ ደህንነት ባለስልጣን የቪዲዮውን ተአማኒነት ያረጋገጠ ሲሆን የተረሸኑ ሰዎች የሐማስ አባላትን የገደሉና የእስራኤል ጦርን በማገዝ የተወነጀሉ መሆናቸውን ገልጸዋል። ወንጀለኛ ጋንጎች ጋዛ እንዲረብሹ አንፈቅድም ሲል ስም አይገለጽ ያለው የሐማሱ አመራር ተናግሯል። እንደ ጋዛ የጤና ባለሙያዎች በትንሹ 24 ሰዎች በሐማስና ሌሎች ታጣቂዎች አባላት ግጭት ተገድለዋል። ግጭቱ የተፈጠረው የሐማስ ታጣቂዎች ከእስራኤል ጦር ጋር ተባብረዋል ያሏቸውን የቤተሰብ አባላት ለመያዝ ሙከራ ማድረጋቸውን ተከትሎ ነው። የሐማስ ከፍተኛ አመራር የሆነው ባስም ናይም ልጅ ከተገደሉት መካከል ሲሆን የሐማስ ታጣቂዎች ወደ ቤት ዘልቀው በመግባት መታወቂያ በመጠየቅ የቤተሰብ አባላቱ ለቀው እንዲወጡ አዘዋል። በአካባቢው ተኩስና ፍንዳታ ድምጽ መሰማቱን የአይን ምስክሮች ገልጸዋል። በሳምንቱ ሰኞ ዕለት የሐማስ ኃይሎች በጋዛ መንገዶች መታየት የጀመሩ ሲሆን የትራፊክ እንቅስቃሴን በመምራት አካባቢውን በመኪና ሆነው ፓትሮል ሲያደርጉም ታይተዋል። የሐማስ ኃይሎች የእስራኤልን ጥቃት በመፍራት ለወራት ወደማይደርሱባቸው አካባቢዎችም ተገኝተው ታይተዋል። ሐማስ በጋዛ ሰላም ያደፈርሳሉ ያላቸውን አካላት እንደማይታገስ የገለጸ ሲሆን እጃቸውን ለሚሰጡ ምህረት አደርጋለሁ ያለ ሲሆን እጅ የማይሰጡትን አይቀጡ ቅጣት እቀጣለሁ ሲል ዝቷል። ሁኔታው በእስራኤል የጦር ዘመቻ ወቅት በርካታ ተፎካካሪና ባላንጣ የታጠቁ ቡድኖች በጋዛ መፈጠራቸው ነው ያመለከተው። ከነዚህ ቡድኖች መካከል በያስር አቡ ሻባብ የሚመራ ቡድን በራፋ እንደሚንቀሳቀስ የተነገረ ሲሆን ይሄ ቡድን ሐማስን ለመዋጋት ከእስራኤል ጦር የመሳሪያ ድጋፍ ማግኘቱ ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል ሐማስን ለመዋጋት በጋዛ የጎሳ አባላትን እስራኤል እየተጠቀመች መሆኑን ገልጸው ነበር። የእስራኤል ደህንነት ባለሙያ ሚካኤል ሚልሼት ሐማስ እነዚህን ቡድኖች መበቀሉ የማይቀር ነው ማለታቸውን ኒውዮርክ ታይምስ ዘግቧል። እነዚህን ቡድኖች መሳሪያ አስታጥቀናቸዋል፣ አሁን ሐማስ ለበቀል መምጣቱ አይቀርም ነው ያሉት። በሐማስና በእስራኤል በሚደገፉ የጋዛ ታጣቂዎች ግጭት መካከል እስራኤል ጣልቃ የምትገባ ከሆነ ከሰሞኑ የተፈረመው የሰላም ስምምነት አደጋ ውስጥ ይገባል ሲሉም አስጠንቅቀዋል። በጉዳዩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተያየት የሰጡ ሲሆን ሐማስ አደገኛ ጋንግ ቡድኖች ላይ እርምጃ መውሰዱን ሰምቻለሁ፣ ግን ብዙም አላስጨነቀኝም ብለዋል። ፕሬዝዳንቱ ይህንን ቢሉም የአሜሪካ ጦር በማዕከላዊ እዝ ሴንትኮም ሐማስ በጋዛ የሚፈጽመውን ግድያ እንዲያቆም አስጠንቅቋል። ሲቪሎችን ኢላማ ከማድረግ እንዲቆጠብም ቡድኑ አሳስቧል። የሐማስ ሌሎች ታጣቂዎችን የማጥቃት ዘመቻ ቡድኑ ጋዛን የመቆጣጠር ፍላጎቱ አለማብቃቱን ያመላከተ ስለመሆኑ ተንታኞች ገልጸዋል። ሐማስ በጋዛ ስልጣን ላይ ያለው እሱ ስለመሆኑ በሰሞኑ ግድያ መልእክት አስተላልፏል ብለዋል። የተኩስ አቁም ስምምነት ቢደረግ በጋዛ የተወሰኑ የታጠቁ ኃይሎች ለዚህ ተገዢ እንደማይሆኑ ገልጸዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።